ይህን ሰሞን ዙረቴ እንደቀጠለ ነው። ዛሬም ደግሞ ዋኑዬን ትቻት ወደ ዝዋይ ጉዞ ላደርግ ነው። እሷ ስራ ስለነበራት ቀድማኝ ነበር ከቤት የወጣችው። እኔም ደግሞ ልክ እንደዚህ እንደምታዩት ከተዘገጃጀሁኝና ከጨረስኩኝ በኋላ ከቤት ወጣው ማለት ነው። እኔ ዝዋይን ተላልፌባት እንጂ አድሬባት ስለማላውቅ እና አሁን እዛ ደግሞ ጉዞ ላደርግ ስለሆነና ላድርም ስለሆነ በጣም ነው ደስ ያለኝ። ወደ ተዘጋጀልን መኪና ከቢኒዬ ጋር ነበር ይሄድ ነው። ይሄንን ጉዞ ደግሞ በጣም ደስ እንዲለኝ ያደረገው ዮኒም የመጀመሪያውን ዙር ሕክምናውን አጠናቆ አሁን በጣም ደና ነውና ከኛ ጋር የመጀመሪያውን ዙር ጉዞ ወደ ዝዋይ ያደረገ ነው። ስለ ዮኒ እግዚአብሔር ይመስገን፣ እግዚአብሔር የሚሳነው ነገር የለም። ሁላችሁም ጨርሶ ይማርህ ወንድሜ በሉኝ። እኛም ዝዋይ ከተማ ገብተናል። አቀባበሉም ልክ እንደምታዩት በጣም ነበር ደስ የሚለው። የዝዋይ ህዝብም በጣም ፍቅር ነበርና የሰጡን ፍቅር በጣም ነበር ደስ የሚለው። ድካም ስለነበረብን እራት በልተን ወደ ሩም ገብተን አረፍን። ይሄ ደግሞ በሁለተኛ ቀን የቀረጽኩት ቪዲዮ ነው። ዝዋይ ላይ ጤናን አስመልክቶ በተደረገ ሩጫ ላይ ነበር ተጋብዘን ይሄድ ነው። ይሄንን ይመስላል ፕሮግራማችንና ቆይታችን። እወዳችኋለሁ። መልካም ጊዜ ባይ